ጤና ይስጥልኝ ከድሬ ቲዩብ ወንዙ መላኩ ነኝ። ኢትዮጵያ ኢነርጂን የመቆጠብ እቅድ እንደነደፈች ተዘገበ። ባለፈው ዓመት መቋቋሙ የሚነገርለት የኢትዮጵያ ኢነርጂ ባለስልጣን በዘርፉ የሚታየውን የኢነርጂ አጠቃቀም ብክነት የሚቀንስ እቅድ ማውጣቱ ተዘግቧል። በዚህ እቅድ ውስጥ በአገሪቱ ኢነርጂን አባካኝ የሆኑ ችግሮች ምን እንደሆኑ የመለየት ሥራ የሚሰራ ሲሆን በቀጣይ 10 ዓመታትም እነዚህን ችግሮች ደረጃ በደረጃ የማቃለል ሥራ ይሰራል ተብሏል። በባለስልጣኑ መረጃ መሰረት በአገሪቱ ከሚመረተው አጠቃላይ የኃይል መጠን ውስጥ እስከ 20 በመቶ የሚሆነው በተለያየ መንገድ ይባክናል። ይህ ደግሞ በኤሌክትሪክ ኃይል ቢገመት እስከ 400 ሜጋዋት የሚደርስ ሲሆን ይህ ማለትም ግልገል ጊቤ 2 የውሃ ኃይል ማመንጫ ከሚያመነጨው ኃይል ጋር እንደሚስተካከል ነው የተዘገበው። የኢነርጂ ባለስልጣኑም ባለፉት ወራት የአገሪቱን የኃይል አመራረት አሰረጫጨትና አጠቃቀም በተመለከተ ሰፊ ግምገማ ያደረገ ሲሆን በሁሉም የአሰራር እርከኖች የኃይል ብክነት ችግር እንዳለ መገንዘቡ ነው የተነገረው።